ደረቦቻችን ዶክተር ጸጋ ፈንታውንና አቶ ሽሎሞ ሞላ አልፋለሁ። በመጀመሪያ መስመር ላይ ከኢየሩሳሌም የምትገኘው ዛሬ በስልክ ነው ዶክተር ጸጋ ፈንታውን የክኔሴት አባል ከሊኩድ ነው። ጤና ይስጥልኝ ዶክተር ጸጋ። ጤና ይስጥልኝ ፋሲል፣ እንዲሁም ጤና ይስጥልኝ አቶ ሽሎሞ፣ አድማጮች ተመልካቾች በሙሉ እንደምን አላችሁ? እሺ አቶ ሽሎሞ አየር ላይ ለመውጣት እየጣርን ነው። ለማንኛውም ባንቺን ጀምር። አቶ ሽሎሞ ጤና ይስጥልኝ፣ ዶክተር ጸጋ ጤና ይስጥልኝ እያለች ነው። አቶ ሽሎሞ ሚክሮፎኑን ክፈተው። ጤና ይስጥልኝ ዶክተር ጸጋ ዶክተር ጸጋ የተከፈተ መሰለኝ እንግዲህ ባልሳሳት። አሁን ክፍት ነው። አሁን ይሰማል። ሄሎ ክፍት ነው። ይሰማል። አሁን ይሰማል። ጤና ይስጥልኝ ዶክተር ጸጋ እንደምን አለሽ? እግዚአብሔር ይመስገን። ጤና ይስጥልኝ አቶ ሽሎሞ። ኦኬ ዶክተር ጸጋ ባንቺን ጀምርና የኢዳን አሌክሳንደር መለቀቅን አየሹ? በመጀመሪያ ደረጃ በእውነትም ይሄ ወታደር መለቀቁ የሚያስደስት ነው። ግን ገና የቀሩም አሉን፣ እነሱም መመለስ አለባቸው። በእርግጥ የዚህ ወታደር የመለቀቅን ሁኔታ በተመለከተ ከእስራኤላዊነቱ ተጨማሪ የአሜሪካ ዜግነት ስላለው ጭምር ነው። ነገር ግን መዘጋት የሌለብን አሁንም ቢሆን በርካታ የተጠለፉ ወገኖቻችን ያልተመለሱ አሉ። ከአሁን በፊት ደግሞ ወደ 190 ሁሉ የእስራኤል ዜጋ ናቸው እንጂ የአሜሪካ ዜግነት ያላቸው ብቻ አይደሉም። ለምንድን ነው ይሄን ያልኩት? አንዳንዶቹ የአሜሪካ ዜግነት ስላለው ትራምፕ አስለቀቀ፣ ኤዳን አሌክሳንደርን አስለቀቁ የሚለው ይነገራልና ሌሎቹ አብዛኛዎቹ ደግሞ የተለቀቁት አንዘንጋ የእስራኤል ዜጋ ናቸው እንጂ የአሜሪካ ዜግነት የሌላቸውም ጭምር ተለቀዋል። ለወደፊቱም ሌሎቹም እንደሚለቀቁ ተስፋ እናደርጋለን። አቶ ሽሎሞ አቶ ሽሎሞ ፋሲል አይሰማም እንዴ? አሁን ይሰማል። አሁን ቀጥል። ሄሎ አሁን ይሰማል። አቶ ሽሎሞ ቀጥል። ይሄ ወጣት ወንድማችን ወታደራችን መለቀቁ በእምነት ለሁለተኛውም ለሕዝበ እስራኤል በሙሉ ትልቅ የምስራችና ደስታ ነው። በተለይ ደስ የሚያሰኘው ምክንያቱ በተለይ እስካሁን ከተለቀቁት ሰዎች መካከል ወታደር አልተለቀቀም ነበር እና ይሄ ወታደር ከአሜሪካ አንስቶ ከዚያ ሀገር በበጎ አድራጎት እስራኤልን አገለግላለሁ በጽዮናዊነት እስራኤልን በመውደድ ከዛ አሜሪካ መኖር ሲችል ከዚያ ሀገር መጥቶ ውትድርና እያገለገለ ያለ ቤተሰቦቹ ከዛ ቀርተው እንዲያውም ጭቡጥ ኻጸር የሚባሉት ቤተሰቦች እሱን አዳፕት አድርገውት እዚህ መጥቶ እንደዚህ አይነት አጋጣሚ ሲያጋጥመውና ደግሞ የጎላኒ ብርጌድ ተዋጊ ሆኖ ሄዶ ይህን ያህል ጊዜ ተጠልፎ ሲሰቃይ ሲቸገር ሲደበደብ ሲታሰር ከቆየ በኋላ መለቀቁ በጣም ደስ የሚያሰኝ ነገር ነው። ከቤተሰቦችና ከእስራኤል ሕዝብ ደስታ ውጭ ደግሞ የሱ የመለቀቅ ያለው ሁኔታ ለተቀሩት ለተጠለፉት ምን አይነት አድቫንቴጅ ምን አይነት እድል ሊከፍትላቸዋል የሚለውም ሊኖር ይችላል። ይህ ልጅ የተለቀቀው ግን በሐማስና በአሜሪካ መንግስት የቀጥታ ድርድር ነው። ይህ ከሆነ የኛ መንግስት የተደ ምን ሆነው ነው? ለምን ይሄን ሊሆን ይችላል? ምን አይነት የፖለቲካ ውድቀት ያመጣባቸዋል የሚለውን ሁኔታ ጊዜ ካለ በሰፊው መተንተን እንችላለን። ሰማሽው አይደለ? አዎ አዳምጫለሁ። በመጀመሪያ ደረጃ ብዙን ቀደምም የገለጽኩት ነገር አለ። አንደኛ በእውነትም ይሄ ወታደር ከአሜሪካ መምጣቱ ወገኑን ህዝቡን ለማገልገል በአጠቃላይ እንግዲህ ሁላችንም እንደምናውቀው በዓለማችን ላይ ተመልከቱ፣ ጦርነት ሆነ አገሬን ብሎ ወደ ሀገሩ የሚመጣ የእስራኤል ህዝብ ብቻ ነው። የሌላ አገር ተዋጊ ሆኖ በውጭ አገር ጦርነት አለ ተብሎ ለአገሩ ለድንበሩ የሚመለስ አይተንም ሰምተንም አናውቅም። ይሄ በጣም የሚያስደስት የሚያኮራ ነው። የእስራኤል ልጆች ብቻ ናቸው። እስራኤላውያን ለተለያየ ምክንያት ውጭ ከሄዱ በኋላ ጦርነት ሲሆን 25,000 ነው የመጡት። ጦርነቱ እንደተጀመረ በውጭ ሀገር የሚገኙ በሙሉ የእስራኤል ዘር የሆነ ወጣት በሙሉ አገሬን አገለግላለሁ የይሁዲ አንዲት ሀገር ነው ያለች እቺ ብቸኛ ሀገር ለምን አንዋጋም በማለት መጣው መዋጋታቸው የሚያስደስትና የምናየው ውጤትም ይሄ ነው። ሌላው በአሁኑ ሰዓት ኤዳን አሌክሳንደር መለቀቁ
ብዙዎቹ በተለይ የፖለቲካን ሁኔታ በመጠቀም ወይም ደግሞ ተቀናቃኝ የፖለቲካ ፓርቲዎች የአሜሪካ ዜጋ ስለሆነ ብቻ እንደተለቀቀና ካሁን በፊት ሌሎቹ እንዳልተለቀቁ ለወደፊትም እንደማይለቀቁ የሚያወሩ አሉ። ይሄ የተሳሳተ አመለካከት ነው። ቀደም አትችሎ ማላዳምጥከኝ ይሆናል እንጂ ከ190 በላይ የሚሆኑ የተጠለፉት የተመለሱት የሌላ ሀገር ዜግነት የላቸውም፣ እስራኤላዊ ናቸው። እና ዶክተር ጠጋ እዚህ ላይ እኮ ረቆቆይ ኖ ዶክተር ጠጋ ራሳችን እኛ እናታለን እውነቱን እንናገር። የእውነቱን በምንናገርበት ጊዜ ይሄ ወጣት የተለቀቀው በሐማስና በአሜሪካ መንግስት ቀጥታ ድርድር ነው። ጠቅላይ ሚኒስትር ቢንያሚን ኔታንያሁ ሌሎችም ድርድር የሚያደርጉት በሙሉ የሰሙ ጉዳዩ ካለቀ ከተጨረሰ በኋላ ነው። እኛ እያልን ያለነው እኮ ባለፈው እኮ ከተለቀቁት ለምሳሌ የራሻ ዜጎች ተለቀዋል፣ የሌሎች ሀገሮችም የታይላንድ ዜጎች ተለቀዋል። ይሄ ሁሉ እኮ አለ እና እዚህ ላይ ያልገባኛል። ይሄ የሚያሳየው በሁለቱ ሀገሮች መካከል ቆይ ዶክተር ጠጋ እኛ እያልን ያለነው ዶክተር ጠጋ እኛ ያለ ይሄ ሁኔታ የቢንያሚን ኔታንያሁና የትራምፕን ወዳጅነትና በአጠቃላይ ከአሜሪካና በእስራኤል መካከል ያለውን ግንኙነት የሚያሻክርና ያሻከረ መሆኑን የሚያረጋግጥ ነገር ነው። ይሄ ነገር ለምን ሊሆን ይችላል? ለእስራኤል በራሷ አካሄድ እነዚህ የተጠለፉትን አታስወጣም የሚለው ጥያቄ ነው እንጂ አሁንም ቢሆን ይሄ ልጅ የተለቀቀው አቶ ሽሎሞ ይሄ ነው ለመግለጽ ለማስረዳት ነው። አቶ ሽሎሞ ማስረዳው ምን ነው? ሁለት ነገር የተጠለፉትን ሰዎች ለማስለቀቅ በተለያዩ መንገዶች ሞክራል። የሩሲያ ዜግነት ያላቸው እንዲለቀቁ ሞክራለች። እንግሊዞች የተለያየ ሀገራት በሙሉ እነዚህ እንዲለቀቁ ጥረት እንዲያደርጉ በተለያዩ መንገዶች የእስራኤል መንግስት ጥረት ሲያደርግ የቆየ ነው። ይሄንም ሲጠቀምበት የቆየ ነው። ከዚህ ተነስቶ ግን የእስራኤልና የአሜሪካ ወዳጅነት ወይም የኔታንያሁና የትራምፕ ግንኙነት ተቋረጠ የሚሉ እነዚህ የግራ ክንፎች ውሃ ቀጠለ ብለው ኔታንያሁን አንዴ ይቅርታ አስጨርሳ ይሄንን የሚፈልጉ ሰዎች ስህተተኞች ናቸው። ለምን? አንደኛ የአሜሪካና የእስራኤል ወዳጅነት የታወቀ ነው። የትራምፕና የጠቅላይ ሚኒስትር ኔታንያሁ ወዳጅነት በጣም የጠበቀ ነው። በአሁኑ ሰዓት እንደምናየው ተመልከቱ። አሜሪካ የራሷን ጥቅም ትጠብቃለች። እያንዳንዱ ሀገር የራሱን ጥቅም ይጠብቃል። እስራኤልም ብትሆን የራሷን ጥቅም ትጠብቃለች። የቀድሞ የአሜሪካ ፕሬዚዳንት ባይደን በተለያዩ መንገዶች እስራኤል የምትወስደውን እርምጃ ባዛ እንድታቋርጥ በመከሩበት ሰዓት እስራኤል ምንድነው ያለችው? ጠቅላይ ሚኒስትር ኔታንያሁ ባይደን የጦር መሳሪያ መስጠቱን ቢያቋርጡ በጥፍራችንም እንዋጋለን ነው ያለችው። እያንዳንዱ ሀገር የራሱን ጥቅም ይጠብቃል። ይህ ሆኖ እያለ በተጨማሪ ይኸው ሰሞኑን ባለፈው ምን አይተናል? ከየመን የሚተኩሱት ሽብር ፈጣሪ ድርጅት ሁቲም የተሰኘው ከአሜሪካ ጋር የደረሱት ስምምነት ምንድነው? በአካባቢው የአሜሪካን መርከቦች እንዳይነኩ አሜሪካ ደግሞ ሽብር ፈጣሪ ድርጅት እንዳደበድብ ተስማምተዋል። ያ ማለት ግን እስራኤል ሁቲምን አትደብድብ አይደለም። እስራኤል በሊባኖስ እርምጃ ትውሰድ አይደለም። ይኸው ዛሬ ሰምተናል ጠዋት እስራኤል የወሰደችውን እርምጃ በሶሪያ ትውሰድ አይደለም። ስለዚህ ቆያቶ መግለጽ የሚፈልገው ለጥያቄ ጠይቃታለሁ። ቆይ ጨርስና ጠይቃታለሁ። እሺ ልጨርስና መጠየቅ ይችላል። ይህ ሁሉ የሚያመለክተው የሁለቱ ሀገር ወዳጅነት እንደጠበቀ ነው። የሁለቱ መሪዎች ወዳጅነት ጠንካራ ነው። የሁለቱ ወዳጅነት መጠንከርና አልፎ አልፎ በወዳጅ መካከል አለመግባባት መፈጠሩ ወይም እያንዳንዱ የራሱን ጥቅም ማስከበሩ ይሄ በመካከላቸው ግጭትና መጣ የሚባል አይደለም። የግራ ክንፎች አቶ ሽሎሞ ቢቻል ኖሮ ዛሬ ጠቅላይ ሚኒስትር ኔታንያሁ ከስልጣን ወርደው ቢያድሩ ደስ ይላቸዋል። ትራምፕ በመመረጣቸው የአሜሪካ ሕዝብ በዲሞክራሲ ትራምፕን ሲቀበል ልክ አሜሪካ ያሉ ይመስላቸው የግራ ክንፎች እዚህ የትራምፕ መመረጥ አንቋቸዋል፣ መተንፈስ አቅቷቸዋል፣ ተጨንቀዋል። በሰው ሀገር ዲሞክራሲ እንኳን ጣልቃ ለመግባት ሞክረዋልና ያለው ተጨባጭ ሁኔታ የሁለቱ ሀገር ወዳጅነት እንደቀጠለ ነው። የሁለቱ መሪዎች እንደቀጠለ ነው። አልፎ አልፎ አለመግባባት ይኖራል። በማንኛውም በኩል ይሄ ነው ያለው። አቶ ሽሎሞ እኔ ለዶክተር ጸጋ 4-5 ነጥቦችን የትራምፕ ያደረገውን መግለጽ እፈልጋለሁ። በዛ ማክሲነት ተሰጣለች። አጠራጠር እያራካቀሩ
አጠር ባለ ሁኔታ ሁሉም ባንድ ለቅረት አጠር ባለ አንደኛ ትራምፕ ሲመረጡ ጋዛ ላይ ገሃነም አወርዳለሁ አዛን ሪል ስቴት አደርጋለሁ ብለው ነበር ዛሬ እሳቸው ከሐማስ ጋር ቀጥታ ንግግር እያደረጉ ነው ይሄን ወታደር አስለቀቁ ያ ብቻ ሳይሆን ሰባዊ እርዳታ እንዲገባ እያዘዙና እየተሰራ ነው ያለው ስለዚህ የት ነው የዳዛውጭ ደግሞ እሳቸው ያዛን ሁሉ ወደ ውጭ ሀገር እንዲሄድ እናደርጋለን ብለው ነበር ይሄ ሁኔታ ዜሮ ሆኖ ዛሬ ሐማስ የአዛዝ ደህንነቱ መከበር አለበት ያዛዝ ጥሩ ኗሪ መኖር አለበት ብለው ትራምፕ እየሰሩ ነው ያለው ይሄ አንደኛ ሁለተኛ ኢራንን በተመለከተ እስራኤል ኢራንን እንዳትደበድብ አሁን እንቅንጫለ ማዘዣ ሰጥተዋል ስለዚህ አሁን ምን አይነት ስምምነት ላይ ይደርሳል በዲፕሎማሲ ያለው ሁኔታ የኛ በተለይ ብዙ ባለሙያዎች እንደማይደግፉትና የስምምነቱ ውጤት እስራኤልን የሚጎዳ መሆኑ እየተነገረ ነው ሶስተኛ የሁቲሞችን አንቺ ያነሳሽውን የአሜሪካን መርከባትም ታንጂ እስራኤል ሁቲሞች ሚሳኤል እንዲተኩሱ የወተት ዝንቦች ማለትም እንዲተኩሱ እንደፈለጉ እንዲያደርጉ አሜሪካ ፈቅዳላቸዋለች እኛ የአሜሪካ ስራችን እየሰራችልን ነው ብለን ስንደሰት ነበር የአሜሪካ መንግስት 10% የኢኮኖሚ ጉዳይን በተመለከተ የእስራኤል ሸቀጣሸቀጦች የሚገቡትን 10% ቀረጥ የነበረውን ወደ 17% አደረጉ ለምን ከሁሉም በላይ ደግሞ ከአርዶዋን ጋር አርዶዋንን የኛ ጠላት ነው የአሜሪካ መንግስት ግን ወዳጃችንና ጥሩ ወዳጃችን እያሉ ነው እየተናገሩ ያሉት ሱሪያ ውስጥ ደግሞ በአጠቃላይ ደቡብ ሱሪያ ውስጥ የነበሩትን አሜሪካ የራሷን ወታደሮች አውጣለች ስታወጣ ለእስራኤል አልተናገረችም በአጠቃላይ በመናይበት ጊዜ አሁን ትልቁ አጀንዳ ደግሞ ሳውዲ አረቢያ የሲቪል ኒውክሌር ቦምብ እንድትገነባ ፈቃድ እየተሰጣት ነው የባይደን አድሚኒስትሬሽን የነበረው እንደዚህ ፈቃድ መንፈቅድላቸው ከሆነ መጀመሪያ ከእስራኤል ጋር ሰላም ማድረግ ነበር ስለዚህ የኛ መንግስት ከትራምፕ ጋር ያደረገው ውጤት ምንድነው ዶክተር ጸጋ በእውነት እኔ አንዳንዴ ይገርመኛል የቴክኒኮች አንድ ጊዜ በትራምፕ አመልከው ስለነበሩ ረጋ አመልከው ስለነበሩ አሁን ይሁሉ ውድቀት ሲመጣ ሐቁን ለመናገር ትክክል አይደለም ግን ዛሬ ዱዱ አምሳለምን ሰምተሹ ከሆነ ይሄ ፕሬዝዳንት ዚግዛግ የሚሄድ ፕሬዝዳንት አደገኛ ፕሬዝዳንት ለኛኛን ጥቅም የማያስከብር እስራኤል ራሷ ብቻ መስራት አለባት እያለ በሬሸት ቤት በተናግሯል እና ለምን ነው የምንሸፋፈነው ነጥቦችን አዳምጣለሁ ጸጋ በመጀመሪያ ደረጃ ላቶ ሽሎሞም ለሌሎችም መግለጽ የምፈልገው የአሜሪካ ፕሬዝዳንት ትራምፕ የአሜሪካ ፕሬዝዳንት እንጂ እስራኤል አይደሉም ጠቅላይ ሚኒስትር ቢንያሚን ኔታንያሁ የእስራኤል ጠቅላይ ሚኒስትር እንጂ የአሜሪካ አይደሉም እያንዳንዱ ሀገር የራሱ ጥቅም ማስከበር ይፈልጋል ያ ሲባል አንዱ በሌላው ላይ ጉዳት ያደርሳል አይደለም ጥቅሙን ለማስከበር የሚወስዳቸው መንገዶች አሉ መጀመሪያ የገለጽከው የአዛን ሁኔታ በተመለከተ የአሜሪካ ፕሬዝዳንት ያሉትኝ አዛ የሚኖሩ ፍልስጤማውያን ለቀው ይውጡ በፈቃዳቸው እንጂ በጉልበት አይደለም አሁንም ቢወጡ መልካም ነው ቢወጡ ለራሳቸው ነው በመጀመሪያ የሚጠቀሙ ካልሆነ ግን የሽብሩ ፈጣሪዎች መናኸሪያ ሆነው እንደተለመደው ሐማስ ይጠቀምባቸዋል እኛም ደግሞ ጉዳት በደረሰ ቁጥር እርምጃ መውሰዳችን አይቀርም የፍልስጤም ህዝብ 76 አመት ብቻ ሳይሆን ለወደፊቱ 100 እና 200 አመት ከትውልድ እየተሰቃየ ሊኖር ነው ያለው የትራምፕ ጥያቄያቸው ሌላው ኢራንን በተመለከተ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ከአሁን በፊት ቀደም በነበሩበት ጠቅላይ ይቅርታ ፕሬዝዳንት በነበሩበት ሰዓት የነበረውን ስምምነት ሰርዘው እንደወጡና ከዛ የባይደን አስተዳደር እንደተመለሰ የሚታወቅ ነው ስለዚህ በትራምፕ አባባል በዲሞክራሲ መንገድ የምንፈታው ከሆነ እሰየው በዲሞክራሲ መንገድ የማንፈታው ከሆነ ሌላም እርምጃ እንወስዳለን ሌላው አቶ ሽሎሞ ታሪክን ወደ ኋላ መለስ ብለን እንመልከት በቀድሞው የእስራኤል ጠቅላይ ሚኒስትር በምናሄም ቤጊን ዘመን ኢራቅ የኒውክሌር ጦር መሳሪያ ባለቤት ለመሆን ግንባታ ጀምራ ዓለም በሙሉ እስራኤልን እያወገዘ አሜሪካም ጨምሮ ያልደገፈችውን እርምጃ በመውሰድ ምናሄም ቤጊን ይህን የኒውክሌር ማመንጫ መደብደባቸውና ከዛ ከስንት አመት በኋላ ሳዳም ወደ እስራኤል ሚሳኤሎችን 39 ሚሳኤሎችን በጎልፍ ዋር ወይም በፋርስ ባህር ሰላጤ ወደ እስራኤል ሲተኩስ ሁሉም ሰው ቤጊንን ያመሰገነው ይሄ የሆነበት ዋናው ምክንያት ምንድነው ቤጊን አሜሪካ ብትቃወም ሌሎቹ ቢቃወም ለእስራኤል አስጊ ስለሆነ የሀገራችንን ጥቅም ለማስከበር ህዝባቸውን ለመጠበቅ ሲሉ እርምጃ ወስደዋል ያ ማለት ነገ ጧት
ለምን ናታንያሁ 19 ዓመት ይናል አረጋግጥ ነው አቶ ሽሎሞ ነጥቦችን መዝግቤያለሁ የተናገርከው አጥምስል ቢንያሚን ናታንያሁ ለወደፊቱ እርምጃ ሊወስዱ ይችላሉ ግን አናውቅም ባለፈው ጊዜ የጠቅላይ ሚኒስትር አይደሉም እንዴ በሰጡት መመሪያ ከጥቂት ወራት በፊት የኢራንን አየር ኃይል ብጥስጥስ አድርጎ የእስራኤል አየር ኃይል የተመለሰው በአሁኑ ሰዓት እስራኤል እንደፈለገችው መውጣት መግባት ትችላለች ኢራን ለምን ይሄ እርምጃ ስለተወሰደ ነው የሶሪያው ፕሬዝዳንት አሳድ ዝም ብሎ ነው የተሰደዱት የሂዝቡላህ ሽብር ፈጣሪ ድርጅት ናስራላን ማን ነው የገደለ ጠቅላይ ሚኒስትር ናታንያሁ በሰጡት መመሪያ አይደለም ስሪዋን ማን ነው በኢራን ዋና ከተማ ለኢራን ከተኛበት ቦታ እስማኤል ኻንየን የደመሰሰ ማን ነው ጠቅላይ ሚኒስትር ቢንያሚን ናታንያሁ አይደሉም ስለዚህ አቶ ሽሎሞ ታሪክንም ወደ ኋላ ማየት ይኖርብናል አሁን የሚወሰዱ እርምጃዎችን ማቋረጥ እንዲሁ እንዳልነበረ ሆነ መናገር ትክክል አይደለም ያለው ተጨባጭ ሁኔታ ይሄን ይመስላል ማንም ሰው አልጠበቀም ነበር ስሪዋን ይሞታል ኻንየ ወይም ናስራላ ይሞታል ያላል ነበርም በቢፐር አማካኝነት የሂዝቡላህ ሽብር ፈጣሪ ድርጅት እንዲንኮታኮታል ብሎ ይጠበቃል ነበርም የሶሪያው ፕሬዝዳንት አሳድ ነብሴና ውጪ ብሎ ሩሲያ ይገባም ነበር በእስራኤል ነው ስለዚህ ይሄንን ሁሉ ማስታወስም ያስፈልጋል ይሄ ያለ ተጨባጭ ሁኔታ ነው በሰባት አቅጣጫ እስራኤልን ሊያጠፉ የመጡተኝ ዛሬ ተገልብጦ ራሳቸው ፈርተው ነው ያሉት ይሄ ሁሉ መዘንጋት የለም የእስራኤል ፖለቲከኞች አሁን ቀደም ዱዶ አምሳለምን ጠቅሳል ሌሎችም የፖለቲከኛ የፈለገውን አስተያየት መስጠት ይችላል ያለንበት ዲሞክራሲ አገር ነው እና የግራ ክንፎች ግን የምታሳዝኑን በጣም የማዝነው የእስራኤልን ውድቀት ናታንያሁን ስልጣን ለማውረድ ሲባል የእስራኤልን ውድቀት መመኘት የእስራኤልን ነው ይሄ ነው የእስራኤል መጥፎ ገጽታ ማውጣት ቆይ ተመልሳለህ አንደቃስታለሁ ቆይ ኖ ላቀረብከው ጥያቄ ለእያንዳንዱ መልስ መስጠት ፈልጋለሁ የሁቲምን ጉዳይ በተመለከተ አሜሪካ የራሷ ጥቅም አላት መርከቤ እስካልተነካ ድረስ ምንም የለም ያ ሲባል ግን ሁቲም ወደ እስራኤል ለተኮሰው እስራኤል ወዲያው አጸፋ የሰጠችው አሁንም ነገ ጧት እንደፈለገችው እስራኤል የመን ገብታ ደብድባ መውጣት ትችላለች ስለዚህ አንድ መዘንጋት የሌለብን ነገር አለ አንደኛ እያንዳንዱ ሀገር የራሱን ጥቅም ይጠብቃል ሁለተኛ ደረጃ እስራኤል አስፈላጊ ሆኖ ካገኘችው ትራምፕ ተስማሙ አልተስማሙ እርምጃ ከመውሰድ ወደ ኋላ አትልም ለዚህ ምሳሌ ምናይም በግን ጠቅሼልሃለሁ ባለፈው ጊዜ የተወሰደው እርምጃም ቢሆን እስራኤል በተለያዩ ቦታዎች ወሰደችውና አሜሪካ ፈቅድ አይደለም እንደ ባይደን እንደ ቀድሞው ፕሬዝዳንት እንደ ባይደን ቢሆን ኖሮ አዛ ሁሉ አንገባም ነበር አፍያ ሁሉ አንገባም ነበር በጥቅምት 7 ቀን ወገናችን ተጠልፎ ተቃጥሎ ተገሎ ተጠልፎ ዝም ብለን እጃችን አጣጥፈን መቀመጥ ነበረብን በድርድር ተብሎ እና ይሄን ሁሉ በሰፊው ማየት ያስፈልጋል ግላችን ብቻ የፖለቲካ ውዝግቡን ብቻ ሀገራችን ሳይሆን የሀገራችን ጥቅምንም በሰፊው ማየት ያስፈልጋል እስካሁን ባለው ተጨባጭ ሁኔታ እንዲያውም አምላክ ሲያድለን ጠቅላይ ሚኒስትር ናታንያሁ መሪ መሆናቸው ነው ሌሎች የትኛው መሪ ነው በናታንያሁ ቦታ በአሁኑ ሰዓት ቢሆን ኖሮ መፍትሄ የሚሰጠን አጥቂው የሚሰጠን አንዳቸው ማይሰጡንም ነበርና ኦኬ ያለው ሁኔታ ይሄን ነው ይመስላል አቶ ሽሎሞ አንድ ደቂቃ ተኩላለህ ለማጠቃለያ እኔ ለዶክተር ጸጋ የምሰጠው ሐሳብ ምን መሰለ ሀያውን ሲስፈሩ መደላድሎን ይባላል ሁሉ ጊዜ የቀይ ክንፍ ወይም ይህ መንግስት ውድቀት በሚያጋጥምበት ጊዜ ባለም አቀፍ ደረጃ ወይም በውስጥ ውድቀት ሲያጋጥማቸው የሚወነጅሉት የግራ ክንፍ ሰላማዊ ሰልፍ የሚያደርጉትን የዲሞክራሲ መብታቸውን ተጠቅመው ማለት ነው ይሄ ደግሞ አያዋጣም ትክክለኛውንና እውነቱን በመናገርበት ጊዜ አሁን ባለንበት ሁኔታ ትራምፕ እየወሰዱት ያለው የውጭ ፖሊሲ ለእስራኤል የሚበጅ አይደለም እስራኤል በከፍተኛ ደረጃ የሚጎዳ ነው አንዱ ነገር ልንገር አቶ ፋሲል በነገው ዕለትና በዛሬው ትራምፕ ውይይት ግንኙነት በሚያደርጉበት ጊዜ የሱሪያውን መሪ ያገኟቸዋል አቡ ማዘንን ያገኟቸዋል የሊባኖስን መሪ ያገኟቸዋል እዛው አካባቢ ያሉ በቀጠናው ያሉትን መሪዎች በሙሉ የካታሮችን ያገኛሉ የሳውዲዎችን ያገኛሉ ይሄ ሁሉ ይሆናል የኛ ጠቅላይ ሚኒስትር ግን በዚህ በሚያደርጉት ቀጠና ስብሰባ ተሳታፊ አይደሉም ይሄ ራሱ የዲፕሎማሲና የፖለቲካ ውድቀት ነው ይሄን ማመን አለብን በእኔ አመለካከት ደግሞ እኔ ቆይ አሰጥራችሁ ሌላው ለመጨረሻ አቶ ፋሲል መጨረሻ የኢራንን ጉዳይ በተመለከተ ጠቅላይ ሚኒስትር ቢንያሚን ናታንያሁ 19 ዓመት
መንግስት ነው ሲገዙ ከመሐከል ላይ አንድ አመት ተኩል እነ ቤኔት ነበሩ እንጂ የኢራንን የኒውክሌር ቦምብ የማፍረስ አጋጣሚ ነበራቸው አልተጠቀሙበትም አሁን ለወደፊቱ ያረጋሉ ብሎ ማሰቡ ህልም መስሎ ይታየኛል ግን ልክ ምናህም ቤግን እንዳደረገው ግን እኔ የክነስት አባል በነበርኩበት ጊዜ እነ ኦልመርት እና እነ ጺፒ የሱሪያውን የኒውክሌር ቦምብ አፈረሱት ደበደቡት ነናስራላ ደበደቡ ከናስራላ ጋር ከጨፈጨፏቸው በኋላ ደግሞ ስምምነት አደረጉ ዛሬ እና ጠቅላይ ሚኒስትር ቢንያሚን ኔታንያሁ ያደረጉት ስምምነት ከሊባኖስ ጋር ደግሞ በ2006 ዓመተ ምህረት በተደረገው ድንጅ መሰረት ነው ስለዚህ ሁሉም ነገር ጠቅላይ ሚኒስትር ኔታንያሁ እንደ ጻዲቅ አርጎ ማቅረቡ ትክክል መስሎ አይታየኝ እንደው ኦኬ አንዴ ቃል ጸጋ ማጠቃለያ ነው መደምደሚያ ደቂቃ መግለጽ የምፈልገው አቶ ሽሎሞ በመጀመሪያ ደረጃ በአሁኑ ትራምፕ የሚያደርጉት ጉብኝት ወደ እስራኤል ስለማይመጡ ለጠቅላይ ሚኒስትር ኔታንያሁ ውድቀት ነው ለሚለው ትልቅ ስህተት አለ ትራምፕ እንደተመረጡ የመጀመሪያው የክብር እንግዳ የሀገር መሪ ዋይት ሃውስ በአሜሪካ ቤተ መንግስት የተጋበዙት ጠቅላይ ሚኒስትር ኔታንያሁ ናቸው ስለዚህ ይሄ የሚያመለክተው ከሁሉም ወዳጅ ሀገራት በፊት እስራኤል የመጀመሪያው እስራኤል ፈርስት መሆኗን በአሜሪካ በኩል የሚያሳይ ነው አንደኛው በሁለተኛ ደረጃ ጠቅላይ ሚኒስትር ኔታንያሁን እንዳምላክ ማየት አይደለም ጠቅላይ ሚኒስትር ኔታንያሁ 19 ዓመት በስልጣን ቢቆዩም ህዝቡ እየመረጣቸው ነው በዲሞክራሲ ህዝብ የሚመረጠው በድምጽ ብዛት ነው ሌላው ምናሄም ቤጊን የሊኩድ መሪ ነበሩ በሳቸው ዘመን ግራዎቹ ምንድነው ሲሉት ነበር ምናሄም ቤጊን ሽብር ፈጣሪ ነው ምናሄም ቤጊን ከስልጣን ይውረድ ስንት ጉድ ነው ስለሳቸው በታሪክ የተነገረ የተሰደቡትኝ አፍጋና ሰላማዊ ሰልፍ ነው ዛሬ ግን ምናሄም ቤጊን ጀግና ናቸው ይሄን እርምጃ ይወሰዱ ጠቅላይ ሚኒስትር ቢንያሚን ኔታንያሁ እኮ ከአራት የአረብ ሀገራት ጋር ሰላም ያመጡ ናቸው ከዚህ በፊት ያልነበሩ ሰላሞችን ያመጡ ናቸው ሌላ መሪ አላመጣም የግራ ክንፍ የፖለቲካ ፓርቲዎች አቶ ሽሎሞ ግልጹን እናውራ ካልነ ተመልሳቸው ስልጣን የመያዝ እድል የላቸው አብቅቷል ለምንድን ነው ያበቃው ሪዮት አለማችሁ ለእስራኤል ህዝብ ብዙ ድጋፍ የማያገኝ መሆኑን እያየን ነው ቁጥራችን የኛ የቀኝ ክንፉ ቁጥራችን ብዙ ነው ቁጥራችን ብቻ ሳይሆን የህዝቡ አመለካከት ያገር ፍቅሩ ከምንጊዜው በኩል እየዳበረ ነው ሽብር ፈጣሪዎች ጋር ሰላም የኦስሎ ስምምነት እንደዛ ጸጋ ጊዜ የለንም ቆይ ጸጋ 5 ሰከንድ እናጠቃላለን ሰሞኑ በሰፊው እንነጋገራለን ዶክተር ጸጋ በ7 ቀን 10ኛው ወር የኦስሎ ስምምነት ያመጣው ውዝግብ እነሆ 30 ዓመት በሙሉ አሪኤል ሻሮን አቶ ሽሎሞ ያንተ ፖለቲካ ፓርቲ ሊቀመንበር የነበሩትኝ አዛ ሰርጥን ያለ ድርድር መልቀቃቸው ያዛው ወድቀት ዶክተር ያዛው ወድቀት አመሰግናለሁ ሁለታችሁንም ዛሬ ጊዜ ጥረት ነው ሰሞኑን እንደገና አገናኛችኋለሁ ከአንድ ቀን ከሁለት ቀን በኋላ ገና ብዙ ምን እንነጋገርባቸው አድማጮችም ለተመልካቾችም እናስረዳለን እናነጋግራችኋለን ነገ ወይ ተነጎዲያ የሳውዲ አረቢያውንና የፋርስ ባለስልጣናት ጉብኝት በማስመልከት አቶ ሽሎሞ ደጋግሞ ያነሳው ጉዳይ ነው እንወይበታለን ለዛሬው አመሰግናለሁ በጣም አመሰግናለሁ ሁለታችሁ ነው እኔም አመሰግናለሁ አቶ ሽሎሞ አመሰግናለሁ አድማጮች አቶ ሽሎሞ አመሰግናለሁ እንዲሁም አቶ ፋሲል ጤና ይስጥልኝ አመሰግናለሁ